በየጊዜው አዳዲስ ሀሳቦችን ይዤ በመቅረብ ስትከታተሉ ለነበራችሁ ለጓደኞቼ፣ ለወዳጆቼ የተለያዩ ቪዲዮዎችን እያቀረብኩ ነበር። አሁንም ካለፈው ለየት ባለ መልኩ በዘመኑ ቴክኖሎጂ ላይ የደረስኩበትን ሁኔታ እንደተረዳሁ ያገኘሁትን ቪዲዮ ይዤ ቀርቤያለሁ። ይህም ለዘመኑ በአሁኑ ሰዓት እጅግ ፈጣንና ከሰው ጭንቅላት በላይ የሚያስብ ሁኔታ የተፈጠረ ግኝት በመሆኑ ይህንን ግኝት ከከተማ እስከ ገጠር ድረስ ያለው ለይቶ ማወቁ ጥቅም አለው። ሳያውቁ ባላወቁት ነገር ላይ ከመናገር ያወቁትን ያክል አውቆ ትንሽም ቢሆን ሂንቱ ኖሮት ቢሄድበት መንገዱ አይጠፋበትም ለማለት ነው። የዛሬውን በአርቲፊሻል ኢንቴሊጀንስ ላይ ቪዲዮን ይዤ ያቀረብኩት ዋናው የአርቲፊሻል ኢንቴሊጀንስ ብዙ ክፍሎች አሉ። ከክፍል 1 ነው ጀመርኩት። ከክፍል 1 ሃሁ ብዬ ነው። ክፍል 1 ማለት ሃሁ ማለት ነው። አንደኛ ክፍል ተማሪ መጀመሪያ ከእናቱና አባት ጡት ጥሎ እድሜው 7 ወይ 5 እስከ 7 ባለው ጊዜ ውስጥ ትምህርት ቤት ሲገባ እንደሚለማመድ ነው። መለማመጃ ክፍል 1 ብሎ ያቀረበልኝን ሀሳብ የክፍል 1ን አስቀምጫለሁ። አርቲፊሻል ኢንቴሊጀንስ ማለት ምን ማለት ነው? ክፍል 1 ላይ ይላል። አርቲፊሻል ኢንቴሊጀንስ ማለት ክፍል 1 ላይ ሰው ሰራሽ ብልህነት ማለት ነው። ጠቅላላ ተጠቃሎ ያለው ሀሳቡ አርቲፊሻል ኢንቴሊጀንስ ማለት ሰው ሰራሽ ብልህነት፣ ብልሃት፣ ጥበብ፣ ስልት፣ እውቀት ማለት ነው። ይሄ ሰው ሰራሽ ብልሃት፣ እውቀትና ጥበብ በብዙ ዘርፍ የተከፋፈለ ስለሆነ በእኔ አቅም ለእኔ የሰጠኝና የተረዳሁት ለመማር ብዬ ተመዝግቤ ነው ያገኘሁት። ክፍል 1ን እንዲህ ብሏል። ይህን ካወቅ ከዚህ ቀጥሎ ባለው ክፍል 2 እያልን እስከ ከፍተኛ ደረጃ ላይ እንደርሳለን በሚል ሀሳብ ያቀረበልኝን ነው ለእናንተ እንድታውቁና መማር እንዳለባችሁ ለማሳወቅ ይህን ቪዲዮ ይዤ ያቀረብኩት። ስለዚህ ክፍል 1 ላይ ያለችው አጭር ነች። ያቺ አጭር ሰው ሰራሽ ብልህነት ማለት ነው። አርቲፊሻል ኢንቴሊጀንስ በእንግሊዝኛው ኤአይ ምህጻረ ቃላት። ሁለተኛው ክፍል 2 ላይ ያገኘሁት አለ። ክፍል 2 ላይ ለ3 ከፍሎ የተከፈለ ነገር አስረድቶኛል። እናንተም እንድትረዱ ጋብዛለሁ። ክፍል 2 ላይ አርቲፊሻል ኢንቴሊጀንስ ምን ጥቅም ላይ ይውላል? ክፍል 2 ላይ አርቲፊሻል ኢንቴሊጀንስ ምን ጥቅም ላይ ይውላል ብሎ ይሄ አንደኛው ነው። አንደኛው በስሩ 7 ነጥቦችን አካቷል። እሱም በኋላ እመለስበታለሁ። ሁለተኛው የአርቲፊሻል ኢንቴሊጀንስ አስፈላጊነት ምንድን ነው? የአርቲፊሻል ኢንቴሊጀንስ አስፈላጊነትን ለ4 ከፍሎ አስቀምጧል። እንመለስበታለን። ሶስተኛውና በጣም አሳሳቢው አርቲፊሻል ኢንቴሊጀንስ ጉዳቶች ምንድን ናቸው የሚል ዘርዝሮ አስቀምጧል። ይህንን የአርቲፊሻል ኢንቴሊጀንስ ጉዳቶችን
በሚመለከት ያስቀመጠውን ዝርዝር ውስጥ ገብተን እናያለን ከዚህ በመቀጠል። ስለዚህ ክፍል 2ን ስንጀምር አርቲፊሻል ኢንቴሊጀንስ ምን ጥቅም ላይ ይውላል ለሚለው በአጭሩ 7 ነጥቦች ካስቀመጡት ውስጥ 1 2 ብዬ እስከ 7 ድረስ ይተነትናሉ። ለስልክ የድምፅ ረዳት በመሆን ይውላል አርቲፊሻል ኢንቴሊጀንስ ጥቅም። በኢንተርኔት የፍለጋ ፕሮግራም ላይ ይውላል አርቲፊሻል ኢንቴሊጀንስ ጥቅም። 3 ለሜዲካል ዶክተሮች ለማከም በምርመራ ወቅት ይረዳል። 4 ለሹፌሮች የሚሄዱበት ጉዞ አቅጣጫ በማሳየት ተግባር ላይ ይውላል። 5 መምህራን ተማሪዎችን ለማስተማር ጥቅም ላይ ይውላል። 6 ተማሪዎች ጥያቄያቸውን ለመመለስ ጥቅም ላይ ይውላል። 7 እቅድ ለማውጣት በቀላል ዘዴ በመስጠት ጥቅም ላይ ይውላል። እቅድ ለማውጣት በቀላል ዘዴ በመስጠት ጥቅም ላይ ይውላል። ይሄ አርቲፊሻል ኢንቴሊጀንስ ምን ጥቅም ላይ ይውላል ለምለው 7 ነጥቦች ጉልህ ሚና ያላቸው ናቸው። እነዚህ 7 ነጥቦች እያንዳንዳቸው ዝርዝር ውስጥ የምትገባው ደረጃና እውቀት እያደገ ሲሄድ ነው። አሁን ይሄ መሰረታዊ ሀሳቡን ነው እያቀረብኩ ያለው። የሚሰማ ጆሮ ያለው ይስማ። 2 የአርቲፊሻል ኢንቴሊጀንስ አስፈላጊነት ምንድን ነው? ለምንድን ነው ያስፈለገው? በዚህ ስር 4 ነጥቦች አሉት። እነዚህ 4 ነጥቦች ከባድ ናቸው። ወደ ዝርዝር ተግባር ውስጥ ለመግባት ማደግ ያስፈልጋል፣ ማወቅ ያስፈልጋል፣ መማር ያስፈልጋል። ስራን በፍጥነት ቀልጣፋ ያደርጋል ብለዋል። የአርቲፊሻል ኢንቴሊጀንስ አስፈላጊነቱ ስራን በፍጥነት ቀልጣፋ የሚያደርጉበት ዘዴዎች አሉት። ያንን ዘዴ አሁን አልደረስኩበትም፣ ለእናንተ መንገር አልችልም። መረጃዎችን በፍጥነት ይተነትንልሃል። ምን በልቼ አደርኩ ብል የበላሁን መቼም ሊናገር ይችላል ብዬ አምናለሁ። እኔ ዛሬ የደረሰበት ዓለም የደረሰበት ሁኔታና ቴክኖሎጂ የሄደበት ሁኔታ ስመለከት አስግቶኛል። መረጃዎችን በፍጥነት ይተነትንልሃል። 3 በተለያዩ ስራ ተግባራት ውስጥ ያሉ ሰዎችን ይረዳል። በተለያዩ ስራ ተግባራት ውስጥ ያሉ ሰዎችን አርቲፊሻል ኢንቴሊጀንስ አስፈላጊ ስለሆነ ይረዳቸዋል። በምን መልክ ይረዳኛል የሚለውን ትንታኔው እንዴት ይረዳል የሚለው ትንታኔው ስንደርስ ነው ማየት የምንችለው። 4 አዲስ እውቀት ይፈጥራል። አዲስ እውቀት ይፈጥራል። አሁን ዶክተር ሆኖ ሜዲካል ዶክተር አይደለም ባጠናው ትምህርት የመጀመሪያ ዲግሪ፣ ሁለተኛ ዲግሪ እና ዶክተሬቱን ምናምን እየሰራ የሚሄደው ሰው በተማረው ትምህርት ነው። ነገር ግን ካለ እውቀቱ በሹመት የተሰማሩ አሉ። እውቀት የላቸውም። በዛ በተሰለፉበት በፖለቲካ እውቀት ካልሆነ በስተቀር መሰረታዊ እውቀት የላቸውም። ስለዚህ አዲስ እውቀትን ይፈጥርላቸዋል። በተለያዩ ስራ ተግባራት ውስጥ ያሉ ሰዎችን ይረዳል። አርቲፊሻል ኢንቴሊጀንስ በሱ ተረድቶ መሬት ላይ ካለው ሁኔታ የተለየ የሚጠቀሙት ዛሬ የሚታዩት ያን መሬት ላይ ያለውና በተለያየ ስራ ተግባራት ውስጥ ያሉ ሰዎች አርቲፊሻል ኢንቴሊጀንስን አግኝቶ በሱ ተጠቅሞ ሰማይና ምድር የተዘባረቀ ደረጃ ላይ ደረስ ነው ካልሳና ነቦና ሳልናውቆ በገባንበት ሁኔታ ስለሆነ ነው።
አዲስ እውቀት ይፈጥራል። ይሄ ለዛ ደረጃ ይበቃ አዲስ እውቀት በአርቲፊሻል ኢንቴሊጀንስ አስፈላጊነት ተረድቶ ወደ አዲስ እውቀት የደረሱት ዛሬ እነዚህ ዛሬ በጣም ተስላ የሚባለው አሜሪካን ትልቁ ቱጃር የሚፈጥረው ይሄ ነው። እውቀት በአዲስ እውቀት ለአዲስ እውቀት ይፈጥራል የሚለው ደረጃ ላይ ደረሱ። እኛ ገና ለዛ ሀሁ ላይ ነው ያለ ነው፣ አልደረስንም። ገና ፊደሉንም ስሙንም ገና እየሰማን ነው ያለ ነው። ወደዛ እንዳንንጠራራ ለዝግጅት ክፍላችንም ወይም ወደ በዚህ ቪዲዮ ላይም ለማብራራት የሚያበቃኝ መረጃ የለኝም። ሶስተኛው የአርቲፊሻል ኢንቴሊጀንስ ጉዳቶች። ታዲያ ይህን ሁሉ ጠቃሚ ሀሳብ ካለው ይህን ይጠቅማል ካልን ምንድነው ጉዳት የሚሆነው? ጉዳት የሚያስከትለው ምንድነው? ምለው ላይ ነው ማሰብ ያለባቸው። እግዚአብሔር ሰውን ፈጠረ፣ ሰማይና ምድርን ፈጠረ፣ እንደዚሁም በውስጡ የሚርመሰመሱትን ሁሉ ፈጠረ። መጽሐፍ ቅዱስ ይላል። መፍጠሩን የምናገረው እዛ ላይ ነው። ሳይንስና ቴክኖሎጂን አጥንተን አይደለም፣ በመጽሐፍ ቅዱስ አጥንተን ነው ይህንን ያወቅ ነው። እነዛ የአርቲፊሻል ኢንቴሊጀንስ ጉዳቶችን በመለከት አጠር ያለ 3 ነጥብ ነው ያለው። ሁልጊዜ ትክክለኛ መልስ አይሰጥም። አርቲፊሻል ኢንቴሊጀንስ አፈረሰ። ከላይ የተነተነውን ያስቀመጥነውንና ከአንድ እስከ 1ና 2ን በአንድ ውስጥ 7 ነጥብ ያለውን በ2 ውስጥ 4 ነጥብ ያለው 11ዱን በሙሉ እዚህ ላይ ድምጥማጡ ነው ያጠፋው። ሁልጊዜ አርቲፊሻል ኢንቴሊጀንስ ትክክለኛ መልስ ካልሰጠ ለምን አስፈለገ? ይህንን እንግዲህ በጋራ የምንነጋገረውና የምንወያየው ይሆናል። ሁልጊዜ ትክክለኛ መልስ አያስቀምጥም፣ አይሰጥም ብለዋል። ታዲያ ለምንድን ነው እንደውም የአርቲፊሻል ኢንቴሊጀንስ ጥቅም ላይ እንዲውል የተደረገው? ለምን ደግሞ የአርቲፊሻል ኢንቴሊጀንስ አስፈላጊነት ምንድን ነው? ይሄ ሁልጊዜ ትክክለኛ መልስ የማይሰጥ ከሆነ ለምን እንሳሳታለን? የዚህ ትንታኔ ውጤት በዚህ ትንታኔ ላይ አንገባምም። እንደ ጋዜጠኞች ነን። አሁን በዚህ አይነት ሁኔታ ከሆነ ጋዜጠኛው ወሬ ሰምቶ ነው የሚተነትነው፣ የሚያወራው ያላየውን ያልደረሰበትና ያልሰማውን ነው። ከዛ አገር ይበጣበጣል፣ ህዝብም ይሸበራል እና እንደዛ አይነት ሁኔታ ነው። ስለዚህ ሁልጊዜ ትክክለኛ መልስ የማይሰጥ መሆኑን አስቀምጧል። እንዴት አይሰጥም የሚለው ጥናትና ምርምር ውስጥ እያደግን ስንሄድ እንደርስበታለን። አንዳንድ ስራዎች በመሽን ስለሚተካ ለሰራተኞች ስራ እድል ይቀንሳል። አው አሳማኝ ነው። ይሄ አሳማኝ ነው። ዛሬ ስራና ሰራተኛ ማገናኘት ያቃተው አገር አለ፣ መንግስት አለ። ስራ ፈጠራ የራሱን ስራ ሰርቶ መኖር የማይችል በሰው ካፒታል ውስጥ ገብቶ ሰርቶ የራሱን ህይወት የሚያኖር አለ። ስለዚህ አንዳንድ ስራዎች በማሽን ስለሚተካ ለሰራተኞች የስራ እድል ይቀንሳል። አርቲፊሻል ኢንቴሊጀንስ ጉዳቱ እዚህ ላይ ነው። የማይበላ ምግብ የማያስፈልገው አንድ ሰው የሚያንቀሳቅሰው በተለያየ ቦታ ላይ ሆኖ በተለያየ አገር ውስጥ ሆኖ በቤቱ ሆኖ ስራውን እንዲሰራ አንድ ሰው የብዙ ሰዎች ድርሻ ወክሎ የሚሰራ ከሆነ መወለድ፣ መባዛት፣ ህዝብ ቁጥር አያስፈልግም። ይሄ የእግዚአብሔርን ህግ እንዲቀር የሚያደርግ በመሆኑ የአርቲፊሻል ኢንቴሊጀንስ ጉዳቶች ጠቅልሎ በውስጥ የያዙት ከሶስት ሀሳቦች ውስጥ በሁለቱ ላይ ነው አሁን እየነገርኩ ያለው።
አንዳንድ ስራዎች በማሽን ስለሚተካ ለሰራተኛዋ የስራ እድል ይቀንሳል አርቲፊሻል ኢንቴሊጀንስ። ሶስተኛው እና የመጨረሻው እጅግ በጣም አሳሳቢ የሆነው በስህተት ለተንኮል ዓላማ ጥቅም ከዋለ ጉዳት ሊያስከትል ይችላል፣ አገር ሊያጠፋ ይችላል። እንደ ሚሳኤል ዛሬ አሜሪካና ኢራን እየሆኑ ያሉት 60% ኒውክሌር ቦምብ ለመስራት የተዘጋጀውን ካላስረከብሽ ተብሎ ነው። ይሄ 100% ከተሰራ ትዕግስት የሌላት ኢራን ተነስታ የአንዱን ደሃ አገር ድራሹን ታጠፋለች በሚል ነው። ያ ማለት እንግዲህ ለተንኮል ስራ የተዘጋጁ ናቸው። ለተንኮል በስህተት ለተንኮል ዓላማ ጥቅም ላይ ከዋለ ጉዳት ሊያስከትል ይችላል፣ ዓለምን ሊያጠፋ ይችላል። አርቲፊሻል ኢንቴሊጀንስ ዓለምን ወደሚያጠፋ ደረጃ ላይ መድረስ ይችላል። እንግዲህ ጉዳቱ ይሄ ነው። እንግዲህ ምንድነው ጉዳቱ ነው የሚለውን በእነዚህ በሶስቱ ሀሳቦች ላይ ገና ጥናቱን መማር ጀምሬ ያገኘሁት ውጤት ፍሬ ሀሳቡ ይሄንን ስለሚመስል አብረን ተማክረን አብረን አውቀን ከተንቀሳቀስን ከሌላው ዓለም ጋር ለመስተካከል የሚያበቃንን ሀሳብ ይዘን መቀጠል እንድንችል ነው ይህን የዛሬውን ቪዲዮ ይዤ የቀረብኩት። ይህን ቪዲዮስ ይዤ የቀረብኩት መነጋገር ኃጢአት አይደለም። እኔ አይደለሁም የፈጠርኩት። ይህንን አርቲፊሻል ኢንቴሊጀንስ የደረሰበት ደረጃ ዛሬ በጣም ርቆ ሄዷል። እጅግ በጣም ርቆ ሄዷል። ገና ብዬ ገና ሀሳቡን ሂንቱን ክፍል 1 ሰው ሰራሽ ብልህነት ማለት እንደሆነ ብልህነቱ ሰው ሰራሹ ብልህነት ደግሞ ሁልጊዜ ትክክለኛ ስለማይሆን የሰው ሰራሽ ብልህነት ትክክለኛ አለመሆኑንና ትክክለኛ የሚሆንበትን በሁለት መካከል ያለውን ልዩነት መለየት የሚችልበት እውቀት እስከማገኝ ድረስ እቀጥላለሁ። በዚህ ቪዲዮውን አርቲፊሻል ኢንቴሊጀንስ ላይ እቀጥላለሁ። በሚቀጥለው ከአንድ ወር በኋላ ነው የሚቀርበው። በዚህ ሀሳብ ላይ ከአንድ ወር በኋላ የደረስኩበትን ይዤላችሁ ቀርባለሁ። አመሰግናለሁ።